سبيكا بادنكو بادي أسوت يلمبوكو هاير بازي من يتدر توتي سوجان يا سبيدا بادت كلان إلما ياوتي كدا يكبيت والجاسلتي إنجا قبان أمتكا لتاسلتا يتبوزنكا وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو انجالي فاك بيلي بيلي وبادرها ويبابلي وقتي مجان بوزا بيزا بادا أقناتي كاقزا والكالو دار بلغازي انجيل انجيل يتنزازي عمر تالي بفاينتي يفكي أبوي لطونتي وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو أشرقاري لقراندي وكوياكي أماردي وعدنو تلقيرا أشرقاري لمينا أشرقاري لقراندي وكوياكي أماردي وعدنو تلقينا أشرقاري لمينا أشرقاري لقراندي وكوياكي أماردي وعدنو تلقيرا أشرقاري لمينا أشرقاري لقراندي وكوياكي أماردي وعدنو تلقينا أشرقاري لمينا أتمكنا في موتا يا تمولدا إلما يوتا عالمهم كوف يا تنمتا سبيني قابل كمرا منيروري أشرقان عالم لي موجة تندرا يسكتو يا سنوري وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو وقبامو الشمامو وغاليكو تنكامو وقبامو الشمامو ሀገራችን እንደ ሀገር ቱሪዝም ላይ በደንብ አተኩራ መስራቷን የሚያሳይ አንዱ መገለጫ ነው ይሄ። ምክንያቱም ሙጎ ለስልጤው ማህበረሰብ ብቻ ሳይሆን እንደ ሀገር ለሁላችንም ሀብት ነውና ይህንን ሀብታችንን ደግሞ እንድንጠቀምበት ስላደረጋችሁን ከዚህ በኋላም ያለውን ነገር በቆንጆ ሁኔታ እንደምንጠቀምበት የሚያሳይ ፕሮግራም ነው። በቀጣይ ወደ መድረክ የምጋብዘው የወረዳውን አስተዳዳሪ አቶ ራህመቶ ሹክረቶ ነው። በክብር ወደ መድረክ ጋብዙልኝ። السلام عليكم ورحمة الله وبركاته. አበይ ላይዶ ሙሊ ወገሬት አጀጀም አበይ ወገሬት መጣም ብሎት ከሻው የዞናችንና የክልላችን የከፍታው ሻኛ ወደ ሆነው ሙጎ ተራራ ወይም ሚዳቻ እንኳን በሰላም መጣችሁ። ኢደል አድሃ አረፋ በመላው ዓለም የሚኖሩ የእስልምና እምነት ተከታዮች የሚያከብሩት በዓል ነው። የአረፋ በዓልን በልዩ ድምቀት እና ውበት ከሚያከብሩ አካባቢዎች የስልጤ ዞን ዋምራ ባዘርነት በርበሬ ወረዳ አንዷ ናት። ለበዓሉ ወራቶች ሲቀሩ ጀምሮ በሴቶችና በወንዶች በኩል ጠንከር ያሉ ዝግጅቶች ይጀመራሉ። እንጨት መፍለጥ፣ ግቢ ማጠር፣ ማስዋብ፣ ለእርድ የሚሆን ሳንጋዎች የማዘጋጀት የወንዶች ኃላፊነት ተደርጎ ይወሰዳል። ለአረፋ የሚሆን ልዩ ቆጮ የማዘጋጀት ቅቤ፣ ለአተካኖ የሚሆን ቡላ እንዲሁም ቤትን በቀለም የማስዋብ ግቢ የማጽዳት የሴቶች በትኩረት የሚንቀሳቀሱባቸው የስራ ዘርፎች ተደርገው ይወሰዳሉ። ሌላው ለአረፋ በዓል ልዩ ድምቀትና
ጥልቅ የሆነ የደስታ ስሜት የሚፈጥረው ልጆች ወላጆቻቸውን ለመጠየቅ ከየአካባቢው ተሰባስበው በዓሉን ለማክበር መምጣታቸው ነው። እዚህ አካባቢ በተለየ መልኩ ከሁሉም አቅጣጫ ሁሉም አካባቢ ያሉ ልጆች ወላጆቻቸውን ለመጠየቅ ለመዘየር ይመጣሉ። ያ የተለየ ስሜትና ደስታን ይፈጥራል በወላጆችም በልጆችም ዘንድ ማለት ነው። የዘንድሮ አረፋ በዓልን ለየት የሚያደርገው ደግሞ እነዚህ ነገሮች ሁሉ ተደማምረው ታሪካዊ በሆነው የሙጎ ተራራ ወይም ሚዳቻ የሚከበር መሆኑ ነው። ሙጎ ተራራ የክልላችን የከፍታ ሻኛ ብቻ ሳይሆን እንደምትመለከቱት ጥቅጥቅ ያለ ደንና ጥብቅ የሆነ ደንም ጭምር ነው። እዚህ አካባቢ ሆነን አጠቃላይ ማዕከላዊ ኢትዮጵያን ጨምሮ በርካታ የኦሮሚያ ክልልን ዙሪያዎች መመልከት ይቻላል። ጉሙ ካልሆነ በስተቀር ብዙ ቦታዎችን ይሄ ቦታ ይሄ ነው ብሎ መናገር በሚቻልበት ደረጃ ማየት መመልከት የሚቻልበት ሁኔታ ነው ያለው ማለት ነው። ጉሬዛን ጨምሮ በርካታ የዱር አራዊቶች፣ አዋፋቶች እዚህ ተራራ ላይ እዚህ ደን ውስጥ ይገኛሉ። እንዲሁም የአያት ቅድመ አያቶቻችን የጠላትን እንቅስቃሴ በቤቱ አካባቢ ጠላት እንቅስቃሴ ያደርጋል ብሎ ብዙ ጊዜ በድሮ ወቅት ጦር ስለነበረ ኬት አካባቢ ነው እየመጣ ያለው በሚል እዚህ አካባቢ ሆኖ መቃኘት ማየት መመልከት ይቻል እንደነበረ ይናገራሉ። የተፈጥሮ መስህቦች ያሉት ወረዳ ነው። ነገር ግን በርካታ እነዚህን መሰል በተፈጥሮ የተዋቡ መስህቦች ቢኖሩንም በመሰረተ ልማት እጥረት ምክንያት በሰዎች በበቂ ሁኔታ የመጎብኘት እድል አላገኙም። ሙጎ ተራራ እንደምትመለከቱት ከዋናው መንገድ ከ200 ሜትር ባነሰ ርቀት ላይ የሚገኝ ቢሆንም ዳገቱን ወጥቶ መውረድ ፈታኝ ሆነዋል ማለት ነው። ስለሆነም ይህን ውብ የተፈጥሮ ገጸ በረከት ማልማት ከተቻለ ለአካባቢው ለክልላችን እንዲሁም ለሀገራችን የሚኖረው ፋይዳ የጎላ መሆኑና መንግስት የቱሪዝም ዘርፉን ለማዘመን በትኩረት እየሰራ ባለበት ወቅት ሙጎ ተራራ ደንን ጨምሮ ያሉን የቱሪስት መዳረሻ ስፍራዎች በጋራ ተጋግዘን ማልማት ከቻልን በዘርፉ የሚጠበቀውን ውጤት ማምጣት እንችላለን የሚል ሀሳብ ይኖረናል። ስለዚህ አልሚ ባለሀብቶች መንግስት ሙጎ ተራራን ልዩ ትኩረት ሰጥተው እንዲያለሙ ጥሪ እያቀረብኩኝ በድጋሚ መልካም የአረፋ በዓል እንዲሆንላችሁ እመኛለሁ። የመግቢያ ንግግር እንዲያደርጉልን የስልጤ ዞን ባህል ቱሪዝም መምሪያ ኃላፊ የሆኑትን ዶክተር ይርዳው ናሲርን ወደ መድረክ በክብር እንዲሸኙልኝ እጠይቃለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን እንዲሁም በዚህ የታደማችሁ የአረፋ ባህል ተጋባዦች ለዚህ የአረፋ ባህል እንኳን በሰላም አደረሳችሁ፣ እንኳን በደህና መጣችሁ እላለሁ። ይሄ ባህል በስልጤ ማህበረሰብ በጣም ልዩ ትኩረት ከሚሰጣቸው ባህሎች አንዱ ነው። ከዚህም ባሻገር የተለያዩ ክንዋኔዎች የሚከናወንበት ነው። ከነዚህ ክንዋኔዎች አንዱ ሴቶች ለብቻቸው የሚያደርጉት ሰፊ የሆነ እንቅስቃሴ ያላቸው ናቸው። አንደኛው ይሄ አረፋ ከመድረሱ በፊት ከአንድ ወር ቀደም ብለው የኡጆ ስርዓት የቅቤ የመቆጠብ ስርዓትን የሚሰሩበት፣ ይህን አደራጅተው ደግሞ የተሻለ ነገር ቅመሞችን የሚያዘጋጁበት፣ ወጣት ልጃገረዶች ደግሞ ቤት የሚቀቡበት፣ የአባብየው እያሉ የጨፈሩ የሚቀቡበት፣ ልጅ አባቱን እናቱን የሚዘይርበት፣ የተለያዩ የስልጤ ባህላዊ ምግቦች ደግሞ የሚዘጋጁበት ፕሮግራም ነው። ስለዚህ በዚህ ባህል ሁሉም የስልጤ ማህበረሰብ ዳሃውም ሀብታሙም የተለያዩ ቦታዎች የሚኖሩ የስልጤ ተወላጆች ወደ ሀገር ቤት ገብተው ዝያራ የሚያደርጉበት፣ ከዝያራ ባሻገር ደግሞ ትዳርም ሊይዘው ሊወጡ የሚችሉበት ሁኔታ ያለበት ነው። አስፈላጊ ሆኖ ከተገኘ ደግሞ የማህበረሰባቸውን ችግር አይተው በልማቱ የሚሳተፉበት፣ ሲመለሱ ደግሞ ኢትዮጵያን ወደ ማበልጸግ ደረጃ የሚንቀሳቀሱበት የባህል ነው። በየአመቱ የሚከናወን ሂደት ነው ያለው። ስለዚህ እነዚህን ክንዋኔዎች መነሻ አድርገን በክልል ባህልና ቱሪዝም በስልጤ የማይዳሰስ ቅርስነት መመዝገብ አለበት ብለን ጥናታዊ ጽሑፍ አድርገን በቅርብ ጊዜ ያስመዘገብን መሆኑን በዚሁ አጋጣሚ ልገልጽላችሁ እወዳለሁ። በመጨረሻም በስልጤ ማህበረሰብ የሚከናወኑ የማይዳሰሱ ቅርሶች ያሉበት በመሆኑ በቀጣይ አንዱ የስልጤን የሀገር ሽማግሌ ስርዓትን አሁን የምናከብረውን የአረፋ ባህልን የመተባበር የስልጤ
ባህልን እና ሌሎችም ባህሎች በዩኔስኮ በቅርስነት እንዲመዘገብ አብክረን እየሰራንና እየተከታተልን ያለን በመሆኑ ልንገልጽ እንወዳለን። በመጨረሻም የክልሉ ምክትል የባህልና ቱሪዝም ኃላፊ አቶ ከዲር ኑሪ ከዲር ወደ መድረክ መጥተው ንግግር እንዲያደርጉልን። እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል እንኳን በሰላም አደረሰን እያልኩ የተሰማኝን ልባዊ ደስታ በራሴና በክልሉ ባህልና ቱሪዝም ቢሮ ስም ለመግለጽ እወዳለሁ። ሀበይ ቦገሬታ ጄጄን ቱሪዝም እንደሚታወቀው በሀገራችን ደረጃ ከፍተኛ ትኩረት ተሰጥቶት በመንግስት ከፍተኛ ትኩረት ካገኙ ዘርፎች አንዱ ነው። ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የክልሉ የሚገኙ የቱሪዝም መስህቦች እንዲለዩ፣ እንዲለሙ፣ እንዲጠኑ የሚያስችሉ በርካታ ስራዎችን እየሰራ ይገኛል። ከነዚህ ውስጥም አንዱ በዛሬው ዕለት የምናከብረው የአረፋ በዓል በተለይ የቱሪዝም ዘርፉ እንዲጠና በማስቻል ተገቢውን ቦታ እንዲያገኝ የሚያስችሉ ስራዎችን እየሰራን ነው የምንገኘው። አረፋ በዓል በርካታ ከቱሪዝም አንጻር በርካታ ጠቀሜታዎች ያሉት ከመሆኑ አንጻር አረፋን የቱሪስቶች ወደዚህ አካባቢ እንዲመጡ ከሚያስችሉ በርካታ ጠቀሜታዎች አንጻር በተለይ ደግሞ በስልጤ ዞን አረፋ የተለየ ትርጉም ያለው በዓል ከመሆኑ ጋር ተያይዞ ለቱሪዝም መስህብነት እምቅ አቅም እንዳለው ማየት ይቻላል። በአረፋ በዓል አንዱ የስልጤ ማህበረሰብ ከምግብ ለአረፋ ከሚቀርቡ በርካታ የምግብ ተዋጽኦዎች አንጻር ሲታይ የጋስትሮኖሚ ቱሪዝም በሚባለው የምግብ ቱሪዝም ዘርፍ በርካታ ጠቀሜታዎችን ማግኘት የምንችልበት እድል እንዳለ ማየት ይቻላል። በሆቴል እና ሬስቶራንቶች የስልጤ ባህላዊ ምግቦች ዓለም አቀፍ ሆቴሎች ደረጃ ሜኑ ሆነው መቅረብ የሚያስችሉ ስራዎች ከዚህ ቀደም ከቱሪዝም ማሰልጠኛ ኢንስቲትዩት ጋር የስልጤ ምግቦች በዓለም አቀፍ ሆቴሎች ደረጃ መቅረብ የሚችሉበት ሰነድ ተዘጋጅቶ የተጠናቀቀ ስለሆነ ይሄ ምቹ ሁኔታ መጠቀም እንችላለን። ስለዚህ በዓለም አቀፍ ሆቴሎች ደረጃ የስልጤ ባህላዊ ምግብ መቅረብ የሚችልበት እድል አለ። ይሄን ደግሞ ለኢኮኖሚያዊ ተጠቃሚነታችን በሚገባ መጠቀም የሚገባ እንደሆነ ማየት ይቻላል። አረፋን በስልጤ ዞን ለሐላል ቱሪዝም እምቅ አቅም እንዳለው በጥናት የተረጋገጠ ስለሆነ የማህበረሰቡን እሴት ባከበረ መልኩ እነዚህን የባህላዊ ተፈጥሯዊ መስህቦችን የመጎብኘት ስራው ተጠናክሮ መቀጠል መቻል አለበት። የማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ የስልጤ ዞን ተፈጥሯዊ መስህቦች ከሆኑት ውስጥ በቀበት ከተማ አስተዳደር የሚገኘው የሀረ ሼጣን በእንዲለማ በክልሉ ከተለዩ የቱሪዝም መስህቦች አንዱ ሆኖ የዲዛይን ስራው ተጠናቋል። በቅርብ በዞን ደረጃ ይፋ እናደርጋለን ማለት ነው። በስልጤ ዞን የሚሰሩ በባህል በቱሪዝም ዘርፉ የሚሰሩ ስራዎችን በጋራና በቅንጅት በቅርበት እየደገፍን እያጠናከርን እንደምንቀጥል በዚህ አጋጣሚ ለመግለጽ ወዳለሁ። በድጋሚ እንኳን በሰላም ለአረፋ በዓል አደረሰን አደረሳችሁ።